አተለካ ከደፈሩት የማይደፈር ነገር የለም። አንተ እንዴት ደስ ይላል። አሁን የጭንቅላቴን ሰው ድረስ ጸጥ እዚሁ ጸጥ እኔ እንኳን ገና ብዙ የማይወስላለ ጸጥ አይደለም። ከአንደኛው ጋር ሲጣሉ ግጭት መቼም አለ አረበየው ቦታ እና እሱ እዚህ መቀመጫው ላይ እንዴ አርጎ ሰካው እዚህ ሰካበት ማለት ሲጣሉ ልክ አውጥቶ ከዛች ውስጥ ማለት ያ የተሰካበት መሮጥ ጀመረ ማለት ነው። ተሰክቶበታል ደም እየፈሰው ማለት ነው። ይሄ የሰካውም ደግሞ ያዙት እያለ ይሮጣል። እንዴ ምን ሆነ ነው ምን ነካ ሲሉት እንዴ ጩቤን ይዞብኝ ሄደ ይላል። ልናሳይበት የሚገባው ኢየሱስን እስቲ ኢየሱስ በሏል። ኢየሱስ ግን እኛ ራሳችን ካሳየንበት የኛን እንደነ ጴጥሮስ አሉት። ጴጥሮስና ከናስ ተነስ ቆም እስቲ ለኖ በቃ አገልጋዩ በል ፓስተር ዳዊት በል ትበል። አሁን እዚህ ውስጥ አንድ አጋንንት በፓስተር ዳዊት ስም በከሌ ስም በዘሌ ስም ውጣ ብትለው እሱ ራሱ እንደዚህ ይላል። ዘሌ ዳዊት ኢየሱስ ስትለው ግን ራፒል ዕብራውያን 11 ስትሄዱ ከምታገኙቸው ዋናና ወሳኝ ሰዎች መካከል ማን ነው? ኖ የሚገርም ሰው ነው። ዓለምን እንዴት በእምነቱ ኮነነ ብትሉ እግዚአብሔር አንድ ነገር ተናገረው። ምን? ህዝቡ ስላስመረው ምድሪቷን ሊያጠፋ ስለሆነ በቃ ተከላላ የሚያየው ነገር ሁሉ በጣም ያሳዛኝ ስለሆነ እንዴት እንደዚህ ያደርጋል? ስለዚህ እማድነው አለ ማን? የኖህ ቤተሰብ። ሄሎ እስቲ አሜን ነው። ለኖህ መጣና ስፔሲፊክ ነገሩን ነገረው። ምን አለው? መርከብ ስራልኝ። ከምን? ከቦፎፌ። ከዛ እንደዚህ አድርገው ሜትሩን እንደዚህ ወርዱን እንደዚህ ስፋቱን ውስጥ ደግሞ ሚዛንን ስራለት አፕስቴርና ዳውንስቴር። ከዛስ እን ስራ በቃ ከዛ ውጭውን ስትጨርስ ደግሞ በቅጥር አለቅልቀው በቃ ነገረው። ፕሪንት አውት አድርጎ ብሉ ፕሪንቱን ሰጠው። ለሌላ ሰው አልሰጠም፣ እሱ ነው የሚያውቀው። ሰውየው ተነሳና መርከብ መስራት ጀመረ። የት? ከተማ ውስጥ። ይሄ ጤንነት ነው? ንገሩኛ። መርከብ በየትኛውም ዓለም ላይ መርከብ ከተማ ውስጥ አይሰራም። ያንንም ያክል ከተማ ውስጥ መጥቶ መስራት ጀመረ። የነገረው ቦታ ላይ እዛው መቁረጥ ጀመረ፣ እዛው መምታት ጀመረ። ትልልቅ ጃይንት መርከቦች የሚሰሩባቸው ሀገሮች አይቻሉ። አንደኛው ከሚሰራባቸው መርከቦች መካከል ሲያትል ነው። ብዙ ቦታ በጣም ብዙ ቦታ በአውሮፓ ብዙ ቦታ አይቻሉ። ብዙ ቦታ አይቻሉ። እንደዚህ ብዬ ግን አላውቅም። ሌላ ነገሩ አሉት እንትንም አይመስልም፣ ደስም አይለኝም እንደዚህ ሄጃል። ምንም ያልልኩበት ነው። ጌታ ምስክሬ ነው። ያልልኩበት ሀገሬ ግን ምንም ብዙ ነው ወጥቼም የሆነ ነገር እንትን ብዬ አላውቅም። እኔ ቢችጋ ግሬንዘር ቢች ተዝናንቼ አላውቅም። ብዙ እንትን ነው ይልኝ። እኔ በሄዳለሁ መጣ በሰላም አገለግላለሁ። ጌታ የተመሰገነ ብዙ እንትን አይመስጠኝም። በቃ አይመስጠኝም። አይ በዛው እኮ አናቱን ለማለት ነው ቪዛ አገኘው ምናምን የሚለው ነው። ምን ስንት መጀመሪያ የሰማዩን ቪዛ አግኝተ የለ እንደ ጌታ የተመሰገነ። እስቲ አሜን በለው። ጌታ የተባረከ። እስቲ አንድ ሰው አሜን። እና መርከብ ሲያትል አይቻል እና ቦይንግም እዛ ነው የሚሰራው። እና መርከብ ትልልቅ መርከብ ይጠቅላል የሚሰሩት። የሚገርማችሁ ነገር በጣም ትላልቅ ብዙ መኪና መዋኛ 3-4 ኳስ ሜዳ ምን ያላቸው መርከቦች አሉ የሚሰሩት። ባህሩ ይሄ ከሆነ እነሱ እዚህ ጋር ነው የሚሰሩት። ለምን አትሉኝም? እዛው ነው ገፋ የሚደረጉት። በቃ አጭርና ግልጽ። እነሱን አዲስ አበባ ሰርታ እንዴት አድርገ ነው አንተ እነሱን ባህር ዳር የምትወስደው? በምን በኩል ይዘህ ነው? በየትኛው አውሮፕላን ጭነህ ነው? በምን ጎማ? የለውም ራሱ እንደዚህ። ኖህ ግን ስራ ሲለው የትኛው ባህር ጋር ሄጄ ልስራ አላለው። እዛው ያውል ቆይ እኔ የሚገርመኝ ነገር በጌታ የሚገርመኝ ነገር ኖህ መርከብ ሲሰራ በጣም ብዙ ሰው ያልፍ ነበር። ይሄዳል፣ ይመጣል፣ ያገባል፣ ይፈታል አይደለም ደግሞ ያገባል፣ እንደገና እንትን ይሄዳል፣ ይመጣል። እየሰማችሁ ነው። ወደ ውጭ ይላል፣ ይገባል፣ ይወጣል። ምንም የማይሰራ የለም። ይጨፈራል፣ ይደነሳል፣ ድግስ እንትን የልጅ ልደት፣ ሰርግ፣ ዳር ይሄ ሁሉ ተፈጽሟል። ታውቃላችሁ። ኖህ መርከብ ሲሰራ የት ነው የሚሰራው? ከተማ ውስጥ። ያ ከተማውላችሁ መርከቡ እያደገ በሄደ ቁጥር አቀላላ ሰው ተውት ነው የሚለው። ተው አልሰማም። ለቀቁ ጋሽ ነው ለቀቁ። ስንት ጊዜያቸው ከለቀቁ አልሰማም። ለቀቁ ነው የሚባለው።
ምክንያቱም የጠነኛ አይደለም የሚሰራው። እሱ ብቻ ነው የሰማው፣ እሱ ብቻ ነው ያየው። አያችሁ፣ እሱ ብቻ ነው ያየው። እሱ አይቷል፣ ሰምቷል። ስለዚህ ለሰማው ነገር በቃ እሱ ይቀጠቅጣል። ጠዋት መቀጥቀጥ ነው፣ ማታ መቀጥቀጥ ነው፣ ከዚህ ግባ ነው፣ በር ይሰራል፣ በር ይስባል። ተመልከቱ፣ ስንት ዓመት ነው የፈጀበት? 100። የሚገርም እኮ ነው፣ የሚገርም እኮ ነው። የሚገርማችሁ በዛ ሁሉ ውስጥ እስቲ አስቡት። እንደው ለምሳሌ ገና ኖህ መርከቡን ሲጀምር ዲቪ ደርሶት ሄደ ሰው እዩ እስቲ። ከዛ ከ20 ዓመት በኋላ መጣ። ሲመጣ ኖህን እዛው ነው ያየው። really this guy oh my god really it's not right ሚነግረው ምናምን ዘመድ ቤተሰብ ፋሚሊ ከዝን ምናምን ያው ሰውየው ገና 100 ዓመት ይቀረዋል። እሱ 20 ዓመት የሆነ ቦታ ደርሶ መጥቶ አስተያየት ሰጥበታል። ላያችሁት ራእይ ወገኔ፣ ማንም መጥቶ አስተያየት እስከሚሰጥ አጠብቅ ድረስ ያየው ነገር የምስራች አለኝ ታቅፈዋለህ። አሁን ስኬት እንዴት መምጫው ይሆናል? ባጃጅ እንዴት ስኬት ይሆናል? ቪኤት እንዴት ስኬት ይሆናል? ስኬት መድረስ ነው። ደርሰናል፣ ይሄው ደርሰናል። ዋናው ስኬት መድረስ ዓላማ አድርገን ዛሬ 25ኛ ዓመት ለማክበር እዚህ ለመድረስ አይደል የመጣ ነው። በብስክሌት እንምጣ፣ በመኪና እንምጣ፣ በራይድ እንምጣ፣ በባጃጅ እንምጣ፣ በቪኤትም እንምጣ፣ ምን ብለናል? ስኬት ታዲያ መድረሻው ነው ወይንስ መድረስ ነው? አለቀ አለቀ። አቅልለው ህይወት እዚህ ምድር ላይ ያለውን ላይፍ አቅልለው፣ ይልቁንም ኢየሱስን በማግነን አክብደው እንጂ እንዴት መምጫውን ስኬት አድርገ መከራ ትበላለህ? እሱ እንትን ይንደች እሱ ቤት ትላለህ። ቶኔ ይሄ ለሚያልፍ ነገር ተወርሱን እርሳው። እማያልፍ አለ፣ ዘላለማዊ የሆነ እውነት አለ። ኢየሱስ የሚባል ድንቅ ጌታ አለ። አዎ በቀኙን እንቀመጥ። እዚህ የመከራየትን ታማራለህ እንዴ? ተከራይቼ እናንተ አንተ ብቻ አይደለም። ጴጥሮ ጳውሎስም 3 ዓመት ተከራይቶ ነበረበት ቤት ይላል መጽሐፍ። ጳውሎስም ተከራይ ነበር። ምን ይሄን ያህል እንትን ትላለህ? አታ እንትን አትበል። ጳውሎስ ይሄን ሁሉ መልእክት የጻፈው ጳውሎስ ተከራይ ነበር። እንግዲህ አከራዩ ደግሞ ምን ያህል ያንገበግቡት እንደነበር በዛ ዘመን ዝም ብለህ አስብ። አትደነቅ። በቃ እንትናችን ጸሎት አይልብያን ግድ የለም። ይስጠን ቤት እንዲሰጠን ጥሩ ነው። ምን ችግር አለ? አሜን ነው። ክፋት አለው እንዴ? የለው። እግዚአብሔር የተመሰገነ ይሁን። ይስጠን፣ እንኖራለን። ጌታ የተመሰገነ ጥሩ ምግብ እንብላ እናግኝ፣ ጌታ ይመስገን። ግን በጣም ፎከስ እሱ ላይ ነው። እኛ ፎከስ የምናደርገው ኢየሱስ ላይ ነው። እንዴ እንት ስብከታችንን መልእክታችንን ጠቅላላ እንደው ዝም ብሎ እሱን ብቻ ሲያጠነጥን ይሆናል እንዴ? ምንድነው ይሄን ያህል? እውነቴን እኮ ነው። እንዴት ከተነበይንም ስለ ኢየሱስ አሜን ነው፣ ስለሚድን በቃ እምን ትበላለህ፣ ክትፎ ትበላለህ። ምንድነው ክትፎን በላ እንትንም በላት ምንም እንትን። አባቴ አንድ ነገር ነገረኝና ቅርብ ጊዜ በበዓል ቀን ወደ አባቴ ቤተሰብ ጋር ለማክበር ልጆቼን ይዤ ሄዳለሁ እና እንትን ፍየል እያረዱ የያዘው እንትን ማረጃዋ ቢላ ትለያለች እና ልጆቼ ጠየቁት። እንደዚህ ያለች ነች እቺ፣ እንደዚህ ያለች ቢላ ነች እና የበረሃ ቢላ ነች እና እንዴ ምን አይነት ምናምን ብለው ልጆቼ ሲጠይቁት እቺ አለና ታሪኳን ከሰሜን ከወደ ራያ ነችና ይሄቺ እንደዚህ ነች ብሎ ስለሷ ነገራቸውና ይሄንን አለ ያገሬ ሰው ብሎ ነገራቸው። አንድ ተረት ዞሮ ዞሮ አካባቢውን ባልነግራችሁም ወደዛ ነው። እሺ እና እቺ ጩቤዋ አጠር ያለችና በጣም እንትን ነች እና ከአንደኛው ጋር ሲጣሉ ግጭት መቼም አለ አረበየው ቦታው እና እሱ እዚህ መቀመጫው ላይ እንዲህ አርጎ ሰካው፣ እዚህ ሰካበት ማለት ሲጣሉ ልክ አውጥቶ ከዛች ውስጥ ማለት ያ የተሰካበት መሮጥ ጀመረ ማለት ነው። ተሰክቶበታል፣ ደም እየፈሰው ማለት ነው። ይሄ የሰካውም ደግሞ ያዙት እያለ ይሮጣል። እንዴ ምን ሆነ ነው ምን ነካ ሲሉት እንዴ ጩቤን ይዞብኝ ሄደ ይላል። ያንዳንዶቻችን ጩኸት የሚገርም ጩኸት ነው። ምን ጩኸት ታውቃለህ? ሰክታን እንደገና ጩቤን ይዞብኝ ሮጠ ይባላል። እንደዚህ አይነት እንትን አለ እንዴ? የተሰበረ ይሁን። ድሮ እንደውም ጌቶች ጮማና እንትን ይበሉ ነበር አሉ። ጮማና ጠጅ እንትን የሚበሉት እነሱ ናቸው። ቂቤ ጮማ ምናምን የሚበሉ ጌቶች ናቸው። ባሪያ የሚባለው ደግሞ ፈረስ የሚጎተው ደግሞ ቂጣ ነው የሚበላው። የገብስ ቂጣ ምናምን ነው የሚሰጠው። ጤነኛው ታዲያ ማን ነው?
ያው ለይልቅ አትድከም። ዝም ብለህ ጮማ ምናምን አትብለቅ። ዝም ብለህ ቂጣ እንትን በሰላም እንትን ነው። ከጤናማ አኳያ ቆይ እውነቴን እኮ ነው። እውነት በመኪና ከዛ እዚህ እየመጣን መውረድ አድርጎ ትንሽ እንኳን ወክም ስንት ሰው አለ። አንተ ከዚህ 04 ከ04 እንትን 09 ምናምን በእግር በሰላም ጤነኛ ጌታ የተመሰገነ መኪና ትላለህ። እንደውም አትጠይቅ መኪና። እውነቴን እንትን አረግ ነው በቃ እሱ ላይ ተንጠልጠል። በቃ እሱ ስኬት አደረግ ነው ይሄ ዘመን። ኖ ስኬት ኢየሱስ ነው። የመጨረሻው ስኬት፣ የመጨረሻው ደስታ፣ የመጨረሻው ሰላም ኢየሱስ እንደነገርኳችሁ ነው። ፈውስና ታምራት ራሱ ስኬት አይደለም። ጌታ ኢየሱስ ጋር መጡና ደቀ መዛሙርቱ እንዳሉት ጌታ ኢየሱስ በስምህ አጋንንቶቹ በቃ ታምሮን አሉት ሲሉ ጌታ እንደዚህ አላያቸውና በዚህ ደስ አይበላችሁ አተ ፓስተር አጋንንት እኮ ሲወጣ እኔ አገለግለለ እንዴ ሰው ሲፎስ እንዴት ደስ እንደሚ በቃ ኮራ ያረጋሉ አይስማን ትላለህ ደስ ይላል ሰውና ጌታ መተው እሱ ጋር አጋንንት ወጡ ሲሉት በዚህ ደስ አይበላችሁ ብሎ እኮ ሌላ ደስ እና ሲል አላቸው። አንዳንድ ሰው እውነቴን እኮ አንዳንዶቻችሁ እማታምኑ እኮ ቤታችሁ አትሂዱ አትምጡ። ወይ ጓደኝነትም ይቅር በቃ ይቅር፣ በስልክም በቃ ይቅር አይሆንም። አንዳንድ ሂራ ያወራል ሂራ በድሬዳዋ ቋንቋ ሂራ ነው ያወራባችሁ። አንዳንድ ሰው ደውሎ ራሱ እንዴት ነው እንጃ አሁንስ እኔ ቻችን በጣም ጥሩ ነገር አይሰማኝም እኔ እንጃ እንትን ነው አንቺን እንደው ታዲያ ቢሮ አስገብቶ ደህና አድርጎ መምከር ማስከበት ይገባል። ስማችሁ በምን በሕይወት መዝገብ ስለተጻፈ በርሱ አንዳንድ ሰው ለመዘመርና እንጆይ ለማድረግ ሽባ እስኪተረተር ይጠብቃል። አይደለም አንተና እኔ ያለን እንደ ከዘላለም ሞት ሽባነት የተተረተረ እንዴ ካላዘመረ እንዴት ነው? አሁን እውነቴን እኮ ይገርመኛል። የሆነ ነገር ሲሆን ሰው ሁሉ መዳን ካላስጨፈረ እውነት የለም። ለምሳሌ ለኔና ለናንተ እኮ የተዘጋጀው ቤት የሚገርማችሁ ነገር ሼራተንን የሰራው መሐንዲስ የሰራው አይደለም። የሰው አይን የሰው ጆሮ በሰው እጅ እግዚአብሔር ለልጆቹ እና እዚህ ታዲያ ስለተከራየው ቤት ታስባለህ እንዴ? አንዳንዱ ያቅተዋል እኮ አንድ ወንድም እኮ እኔና እኔ ማንኝ ቤቴስ ምንድነው የሚለውን አንብብ ሲሉት እኔ ማንኝ የተከራየውትስ ቤት ምንድነው ብሏል። አሁን አንዳንድ ሰው እውነቴን እኮ አንዳንድ ይገርመኛል ለማንበብ ራሱ እንትን ይላል። ኢየሱስ ጳውሎስ ምን አለ? ብሄድ ለኔ ብኖርስ ለእናንተ። ስለዚህ መኖሪያ ለእናንተ ጥቅም ከሆነ ለኔም ጥቅሜ ነው ማለት ነው። እኖራለሁ ደስ ብሎኝ ምንም እንትን የለኝም። ነገር ግን እውነት ልንገራችሁ ምረጥ ብትሉኝ ግን ምንድነው የምንፈልገው? መሄድ ነው። ጌታ ምስክር አሁን ቸርች ራይ ከሌለሽ አሁን ቸርች ተካብለሽ ታክሲ ወረፋ ጠብቀን ምን በሰላም ታክሲ ወደ ማን ጠብቀበት አንሄድም እንዴ? በሰላም እንዴ? እውነቴን ነው። በክራይ ደርሷል አሁን ዝጊው ከሚባልበት በሰላም እዛ ምንም በሰላም አይቻልም እንዴ? ኪራ እኔ አንዳንድ የሞቱ ሰዎች አይና ሬሳ አጠገብ ቆምና እገረማለሁ። ወይ ሰውዬ የቤት ኪራይ የለበት ያሉ አሙኛይ አቤት አቤት አረፈ የሚባለው ካንተ ትክክለኛ አርፏል ወደ ረፍት ገባ የሚባለው ትክክል ነው። በቃ ሰው በሰላም ህዝብ ማለት በሰላም ሳጥር ውስጥ በሰላም ሰው እንዳደረገው ነው። በቃ ሸፍኑኛይ አልብሱኛይ ምንም የሚለብስም የለም የሚሸፍን ምንም በቃ ጸጥ አቤት ጸጥ። አንተ እንዴት ደስ ይላል። አሁን የጭንቅላቴን ሰው ድረስ ጸጥ እዚሁ ጸጥ እኔ እንኳን ገና ብዙ የማየው ስላለ ጸጥ አይደለም። አይታችሁ ከሆነ አላቅም አንድ ትልቅ አንድ አንበሳ ስል በጣም የሚያምር አንበሳ ስል እኔ ራሴ እሱን
ፎቶን አንስቼ ቢሮ ያድርጋለሁ። እዛ የአንበሳ ስዕል ላይ አንድ ጽሑፍ አነበብኩኝ። ያነበብኩት ጽሑፍ በእንግሊዘኛ ነው። እሱ እንግዲህ ጌታ ይተርጉምላችሁ። ምን ይላል መሰላችሁ? በደምብ ስሙ። አስደስተኝ ከአንበሳው ፊት ጋር አንበሳው አለ። ከአንበሳው ፊት ጋር ጽሑፉን አነበብኩት። ሳነበው ምን ይላል መሰላችሁ? no matter the economy of the jungle, I can never eat grass. Listen to me. Listen. Are you hear me? አተመጣ ቢባክ እንግሊዘኛ አተለካ ከደፈሩት የማይደፈር ነገር የለም። እኔ ጌታ ይሄን ሳላነብላችሁ ስለማለት በጣም ነው የተደሰትኩት። ከአንበሳው ፊት ጋር ሳሉ እናንተ አንበሳ ከጀርባዬ አንበሳውን እዩት። ከዛ ምን እንደሚል ስሙት። no matter the economy of the jungle, I can never eat grass. It is not pride. It is just who I am. አንድ ሰው ጮህ አሜን ይበለኝ። አየህ አንበሳው ኮርቱ አይደለም። ሳር አልበላም እኔ ከበሬ ጋር ላለመዋል ነው ምናምን አይደለም። ሰው ግን ምን እሱ ሳር ንቆ ነው ምናምን ሌሎች አይደለም። አንበሳው አይደለም። ኩራት አይደለም። እኔ ስወለድ ራሱ ሳር ለመብላት አልተወለድኩም። I can never eat grass። በጣም ደስ የሚለኝ እግዚአብሔር ከፈጠራቸው እነ ልብ እነ ሳምባ እነ ኩላሊት ምናምን ደም ስሩ ምናምን ሁሉ ሲስተማችን በጣም የሚያስደንቅ አይናችን አውሩቅ ማየት በጣም የሚደንቅ ነው። ከሁሉ በላይ ግን እኔ በጣም የሚያስደንቀኛ ጌታን የሚያመሰግነው ከፍጥረታችን ሁሉ የሚያስደስተኝ ነገር ምን እንደሆነ ታውቃላችሁ? ህሊና የሚባለው ነው። በጣም የሚያስደስተኝ በቃ ህሊና ማለት እውነቷን ነው። ቁጭ ማለት እንቅጭ አሁን አንቺ ነህ እበት ምንድነው ብትይ ውስጥ ሆኖ እበት ማታውቅ ያለሽ እበት እንዴት ይረሳል? ነውር አይደለም ይላል። አንቺ እበት ምንድነው እበት ስትይ ውስጥ ሆኖ እበት ማለት እበት ነው። አይ ህሊናን የፈጠረ እግዚአብሔር ይባረክ። ህሊና ባይኖር ኖሮ ሰው ሁሉ እንደ ልቡ ነበር የሚሆነው። ህሊናው ኮካ ብታጠጡት ያው ነው እሱ። ኮካ ጠጣችሁ ዋሽ ብትሉት ነውር ነው። ማስቲካ ብታኝኩበት የበለቃችሁትን ብታረጉ ህሊና ማለት ህሊና ደግሞ አላቸው ያልሰራችሁበት ከተማን ያስገባዋቸው አላቸው። ማይ ጋድ ዛሬ እናንተ ኦንላይን እየገባችሁ ዲል ታረጋላችሁ። ኦኬ ሃውስኛው ስንት ነው? አንድ ቀን ምንም ሲሚንቶ ሳታቀርቢ ኦኬ ስንት ነው? በቃ ይሄን ኦፈር አድርጊያቸዋለሁ። እስቲ እንግዲህ ሚሊትን ሰማ ነው ወይ ጉድ እነሱ መከራ የለፉበትን አንቺ ክሊክ ታረጋለሽ።